ታሞ ተኝቶ የሆነ ነገር ታሞ ተኝቶ ሰርጀሪ አድርጎ ስልኩን በመስኮት ገብተው ነው የወሰዱበት። በመስኮት ታመ እንኳን ማተኛበት ሀገር ላይ ነው ያለው። በመስኮት እግዚአብሔር ምስክሬ። የባሮኬ እንደው በዚህ አጋጣሚ ባሮኬን የምትወዱ ወንድሞች ካላችሁ እህቶች ካላችሁ ትርፍ ስልክ ካላችሁ ኢትዮጵያ ላይ የምትኖሩ ወይም ሌላ ቦታ የምትኖሩና የሆነ በዜል አድርጋችሁ ገንዘብ ሰጣችሁ ስልክ እንዲገዛ ማድረግ የምትፈልጉ ካላችሁ እኔን እምቢ አለኝ ይሆንዬ አይሆንም ብሎ እንትን ብሎኛል እና ካላችሁ ባሮኬን እባካችሁ ስልክ ይቅርታ ባሮኬ መናገር ስላለብኝ ነው። ባሮኬን ወስደውበታል። የውሃድንም እንደዚህ ስልኩን ምክንያቱም ፖለቲካ ነው የሚመስለኝ። ፖለቲካ ስንት የሚዘረፍ እያለ የታመመበት ቦታ ላይ ስልኩን መውሰድ ከምን ጋር የተያዘ ነው? እነዚህ ሰዎች በስልክ ገብተው ነው ስለ ኦርቶዶክስ የሚመሰክሩት። ትልቁ እነሱን አይፈልጓቸውም፣ ስልካቸውን ነው የሚወስዱት። እና ስለ ኦርቶዶክስ ብዙ የሚመሰክሩት ደስ የሚል ነገር አላቸው። ያን ላይ ፎከስ አድርገው ስለሚሰሩ ስልካቸውን ነው የሚዘርፏቸው እየቀደሙ የውሃድንም እፎይንም ባሩኬንም ስልካውን። ስለዚህ የኦርቶዶክስ ወንድምና እህቶች ስልኩ ውድ አይደለም። ይሄን ነገር ማገዝ አለባችሁ፣ ማገዝ አለብን። ያ እንዳይሰብኩ ስልካቸውን ነው የሚዘርፏቸው በየጊዜው በቃ አፈላልገው እና ምን ያህል ተጽዕኖ እንደፈጠሩ ምን ያህል ትልቅ ነገር እያስተማሩ እንደሆነ በዛ ታያላችሁ። የሌሎቹ ለምን አይወሰድም ጥያቄ ነው። ለምን አይወሰድም? የሌሎቹ የኦርቶዶክስ አስተማሪዎች እየተመረጡ ቲክታክ ላይ ስልካቸው የሚቃመው ለምንድን ነው? ጠይቁ፣ እንደ ሰው ጠይቁ። ለምን ኦርቶዶክስ እንድትሸፈን ትፈልጋለች? እንዳታስተምር ወንጌሏን ልጆቿ እንዳያውቁ ትፈልጋለች። ያ የውሃዴንም ታብሌቱንም ስልኩንም ነው ያጨለሙት። ከቤት እየገቡ ነው የሚወስዱበት። ይሄ የሌላ እጅ አለበት ብዬ ነው የማምነው። የሌላ እጅ በደንብ አለበት። ስለዚህ ያቺ ነገር መስተካከል አለባት። ያ ነገር መስተካከል አለበት እና አደራ የተዋህዶ ልጆች በዚህ ነገር ተባርባችሁ አይፓዱንም ሴልፎኑንም አደራ በውስጥ መስመር ሰላም ብላችሁ ግዙላችሁ። አቅም ደግሞ አላችሁ፣ ለበረከትም ጭምር ነው። የእነዚህ ወንድሞቻችን ስልክና አይፓድ በየጊዜው የሚዘርፏቸው፣ ላፕቶፕ በየጊዜው የሚዘርፏቸው የተለየ ነገር አለ ወይ? አለ። ብዙ የኦርቶዶክስ ልጆችን ስላነቁ፣ ብዙ የኦርቶዶክስ ወንድምና እህቶችን ስላነቁ እነሱ ሲገቡ 1000 2000 እስከ 10000 ሰው ቁጭ ብሎ ስለሚያይ ቁጭ ብሎ ሌላ ቤት ብታይ ሱቅ በደረቴ ነው የሚመስለው። አሁን እንደ ወንድም ለፕሮቴስታንት ወንድምና እህቶቼ ልንገራችሁ፣ አንድ ላይ ሆናችሁ የምትሰብኩት መቼ ነው? ሱቅ በደረቴ ናችሁ እኮ እግዚአብሔር ምስክሬ። የግል ጥቅም እንጂ ስለ እምነታችሁ ደንታ የላችሁ። አሁን ለምሳሌ የኦርቶዶክሱ አንዱ ገባ ከተባለ ሙሉ እዛ ነው የሚገባው። ለምን? ፎከሱ እምነቱ ላይ ነው፣ የግል ጥቅሙ ላይ አይደለም። አንድ ኦርቶዶክስ ገባ ከተባለ አስተማሪ አኬ ገብቷል ዝጉ ይባላል። ደስ ብሎት የኦርቶዶክስ ልጅ እዛ ዱቅ ይልና ይማራል። እዚህ ግባ ፕሮፌት ጭብሳ፣ ፕሮፌት ጨጨብሳ፣ ፕሮፌት ሹሉቃ ምናምን ተባብላችሁ ወንጌላዊ ገለመሌ እንትና ገለመሌ ትባላለች ይባሉና እንደ ሱቅ በደረቴ ተሸንሽነው 10 ሰው ይዘው ቁጭ ሱቅ በደረቴ 10 ሰው ግቡ እናየዋቸው። ራሳችሁን ታዘቡ ራሳችሁን። ፍቅር የሚጀምረው ከአንድነት ነው። ፍቅር ከአንድነት ይጀምራል። ስለዚህ ኦርቶዶክስ ቤት ብትገባ አሁን መዝሙረ ዳዊት ከፍቷል ከተባለ መዝሙረ ያሬድ ይቀርታ መዝሙረ ያሬድ ከፍቷል ይባላል። እልም አክሊለ ከፍቷል፣ አክሊለ ጋር ሂዱ። ዮሐድ ገብቷል፣ ዮሐድ ጋር ሂዱ ነው የሚባለው። እና ይሄ ምንድን ነው? የመከባበር የአንድነት ዓላማው ለአንድ ነገር መሆኑን ያሳያል
ይኸው የፕሮቴስታንት ወንድሞቼና እህቶቼ ሱቅ በደረቴ ከፍተዋል። እያንዳንዱ ሱቅ በደረቴ ነው ያለው። እያንዳንዱ ለብቻው 10 ሰው ይዞ ዱቅ ይልላል። ስለዚህ ወንጌልን ሳይሆን ዓላማው ራስን ማሳወቅ ላይ ነው። ተማሩና የምትወዱት አስተማሪ ካለ የራሳችሁ አስተማሪ ትመርጡና ያ ሰው በደንብ አድርጎ ወንጌል ይስበካችሁ። ወንጌል ይስበካችሁ። እንደ ሀሳብ ነው የምነግራችሁ። እንደ ሀሳብ ምንድነው ማድረግ ያለባችሁ እናንተ? የሆነ የምትወዱት አስተማሪ ቀን ትሰጡና አንዱን ቀን የሆነ ሰው፣ አንዱን ቀን የሆነ አስተማሪ፣ አንዱን ቀን የሆነ አስተማሪ፣ አንዱን ቀን የሆነ አስተማሪ ታደርጉና ወንጌሉን ማስተማር። ወንጌል ሳይሆን አሜን ብቻ ነው የማርፈው እኔ። አሜን አሜንና ሲያስለፈልፏቸው ነው የማየው። እናም ሰውም ትንሽ ግራ ስለተጋባ ለእናንተ ቤቶች ብዬ ነው ይህን የምለው። አሜን አሜን እንትን ይሆንልሃል እንትን ይሆንልሃል የሚባል ጭውቴ ይቅርታ አድርጉልኝ፣ ጀበና ይዞ ይመስሉኛል ሳስበው ራሱ። ይቅርታ የሆነ ጀበና ይዞ ምናምን ነገር አቦ ገለመል የሚባሉ አሉ አይደለ? እንደ ታምራት ገለታ አይነት እንዲሆንልሃል ይለዋል። በቃ ይሄ ወንጌል አይደለም። ወንጌል አይደለም። ወንጌል የክርስቶስ ቃል ነው። እሱን ተሰብከዋል የኔ አባት። ይሆንልሃል እንደዚህ ይሆንልሃል አይነት ጭውቴ ነው የምታየው በብዛት። እና የሆነ ቤት ገብተህ የሆነ ጠንቋይ ቤት ገብተህ እንደሚጮል እንትን ይዘና እንዲሆንልሃል አይነት ጭውቴ ነው። እና ጥንቁልና ነው የሚመስለኝ፣ ጥንቁልና። እና ያ ነገርን ብታስተውሉ፣ እንደ ሀሳብ አንድ ሆናችሁ ብትሰብኩ፣ እንደ ሀሳብ አንድ ሆናችሁ ብትሰብኩ፣ ትምህርቱን ብታስተምሩ፣ ይሄ ይሆንልሻል ይሳካልሻል ምናምን እሷ ብትቆይ እሷ ብትቆይ እና ትምህርቱ ላይ ሞር ፎከስ ብታደርጉ ጥሩ ነው። ስለዚህ የተዋህዶ ልጆች ለዮሐድም ለእፎይም እንዲሁም ደግሞ ወንድማችን ባሮኬ ላፕታፓቸው ብትል ጸድቷል፣ ተዘርፏል። ሌሎቹ ዮሐድም ሆነ እፎይም ሆነ እንዲሁም ባሮኬ እንዲህ አይነት ችግር አለብን አግዙን ካሉ ኦፍኮርስ ወንድሞቻችን ናቸው። ኦፍኮርስ ይታገዛሉ። ምንም ጥያቄ የለው፣ ይታገዛል። ምክንያቱም በብዛት የኦርቶዶክስ ልጅ ሲያግዝ የሚውለው ለሌላ ሲያግዝ ይውላል። የኦርቶዶክስ ልጅ ሼም አለው፣ ወጥቶ ለመጠየቅ በጣም ይቸግራል፣ ይፈራል። ምክንያቱም አሁን ይቺን እንዲህ ልባል ነው ይላል። ሼመኛ ነው። ሌላው ገገማ የማታ አምጡ ነው የሚለው። ሌላው ገገማ እግዚአብሔር ምስክር። ያ ዮሐድንም ዘርፈውታል ነው የሚሉኝ። ዮሐድ ተዘርፏል፣ ባሮኬ ተዘርፏል። ባሮኬን የዘርፉት እንዴት እንደሆነ ልንገራቸው። ይቅርታ ይህን ሚስጥር ስላወጣው ባሮኬ የኔ አባት ይቅርታ።